ጤና ይስጥልኝ እንደምን አላችሁ የሴፍ ኤንድ ሄልዝ ቻናል ተከታዮች። በቀላሉ በቤታችን ውስጥ በሚገኙ ምግቦች የደም ግፊትን መቀነስ እንደሚቻል ያውቃሉ? እስኪ ዛሬ እነዚህን አስመልክቶ መረጃ ይዤላችሁ በቤታችን ውስጥ ባሉ ምግቦች አማካኝነት ይህን የደም ግፊትን ለመቀነስ የሚያገለግለውን ሂደት ዘዳሽ ዳየት ይሉታል። ዘጎልደን ስታንዳርድ ነው። ዘዳሽ ዳየት ማለት ዳየታሪ አፕሮች ቱ ስቶፕ ሃይፐርቴንሽን ብለው ይጠሩታል። እና ይሄ ማለት ምንድነው? በቤታችን በቀላሉ በምናገኛቸው ምግቦች በተፈጥሯዊ ምግቦች የደም ግፊትን መቀነስ እንደሚቻል የሚያስቀምጡበት ስታንዳርድ ነው። እንግዲህ ለብዙ ዓመታት እና በተለያዩ የጥናት ዘዴዎች ተጠንቶ ውጤታማ ሆኖ የተገኘ ስለሆነ ይህንን ሬኮሜንዴሽን ይሰጣሉ ማለት ነው። ስለዚህ ነገር ይህን አስመልክቶ የትኞቹ የምግብ አይነቶች ናቸው የደም ግፊትን መቀነስ የሚችሉ የሚሉትን በቀላሉ በእኛ በሀገራችንም በቀላሉ በቤታችን ሁልጊዜ የምናገኛቸው የምግብ አይነቶች ናቸው። እነሱን ተጠቅመን የደም ግፊትን መቀነስ እንደምንችል እናያለን። እዚህ ጋር እንደምታዩት እንግዲህ ቅድም እንዳልኳችሁ ሰንጠረዡን እንደምታዩት ኢንተርቬንሽን ይላል፣ እዚህ ጋር ኪ ፋይንዲንግ ይላል፣ ከዳር ደግሞ ሬፈረንስ ሊንክ ይላል። እነዚህ ያው በእንግሊዝኛ የቀረቡ ናቸው፣ ለማቅረብ እንዲመች አድርጌ ስላቀረብኩት ነው። ይህ ማለት እንግዲህ መረጃዎች ዝም ብለው አልመጡም፣ ከተለያዩ ጥናታዊ ጽሑፎች የሰበሰብኳቸው መረጃዎች ናቸው እና ተአማኒነት እንዲኖረው ዝም ብሎ በቃል አይደለም ምን የማወራው ወይ ደግሞ በስሚ አይደለም እና ታማኒ የሆኑ መረጃዎችን ሰብስቤ ነው የማቀርብላችሁ። አሁን እዚህ ጋር ሰንጠረዡ ላይ እንደምታዩት ዳሽ ዳየት ፓተርን ይላል። ይህ ማለት እንግዲህ ቅድም እንዳልኳችሁ በዳይታሪ አፕሮች የአመጋገብ ዘዴን ማለት የአመጋገብ ዘዴዎችን በማስተካከል የብለድ ፕሬሸር ወይ ደግሞ የደም ግፊት ማስተካከል የምንችልበትን ዘዴዎች ነው የሚያስቀምጡት። ዝርዝር ስናያቸው እያንዳንዳቸውን እንግዲህ ዋና ዋናዎቹ የደም ግፊት መከላከያ ምግቦች ያልናቸው ከላይ የምንጠቃቀስኳቸው በዋናነት ቀይ ስር አንደኛው ነው። እሱም ቤትሩት ይባላል በእንግሊዝኛው። ይህ ቀይ ስር በውስጡ ከፍተኛ የናይትራይት መጠን አለው። ይህ የናይትራይት መጠን ወደ ሰውነታችን ሲገባ የደም ስሮቻችንን እንዲለጠጡና ያው እንዲሰፉ ማለት ነው እንዲለጠጡ ያደርጋል። የደም ስሮቻችን ከተለጠጡ ደግሞ ደም በቀላሉ ሰርኩሌት ያደርጋል ማለት ነው፣ ወይ ደግሞ ይንሸራሸራል ማለት ነው። ስለዚህ በቀይ ስር ውስጥ ናይትራይት የተባለው ንጥረ ነገር ስላለ በዋናነት የደም ግፊትን ለመቀነስ የሚያገለግለው በዚህ ንጥረ ነገር አማካኝነት ነው ማለት ነው። እንዴት ነው የምንወስደው የሚለውን ነገር ደግሞ እንግዲህ በተለያየ መልኩ የተለያዩ የምግብ አሰራር ዘዴዎችን መከተልና ማየት ነው። ለምሳሌ ያህል ጥሬ ቀይ ስርን ከአፕል ወይ ደግሞ ከካሮት ጋር ቀላቅሎ እንደ ጭማቂ ፈጭቶ በጭማቂ መልክ መጠቀሙ አንደኛው ተመራጭ ያደርገዋል። ሌላኛው ተልባ ነው። ተልባ ፍላክሲድ ይባላል በእንግሊዝኛው። እሱ በዋናነት ኦሜጋ ስሪ የተባለ የፋቲ አሲድ አይነት አለው። የልብ እና የደም ስሮች ጤንነትን በመጠበቅ በኩል ከፍተኛ አስተዋጽኦ ያደርጋል። ጤናማ ኮሌስትሮል የሚባለውን አይነት ያዘ እሱን የተልባን እንግዲህ መውሰዱ ሌላኛው የደም ግፊት መቆጣጠሪያ ዘዴ ነው። የተቆላና የተፈጨ ተልባ ለብ ባለ ውሃ ውስጥ ወይም ለብ ባለ ውሃ ውስጥ ጨምሮ መጠቀም ነው። እንዲሁም ደግሞ እንደምናውቀው በአብዛኛው ጊዜ ከእርጎ ጋር ይጨመራል፣ እንዲሁም ከበሶ ጋር እየተጨመረ ይወሰዳል። ዞሮ ዞሮ ተልባን የመጠቀም ልክ እንደ ቀይ ስር ሁሉ ተልባን የምትጠቀሙባቸው የተለያዩ የአዘገጃጀት ዘዴዎችን በመከተል ተልባን መውሰድ ሌላኛው የደም ግፊትን ለመቆጣጠር የሚያስችል የምግብ አይነት ነው ማለት ነው። ሌላው ነጭ ሽንኩርት ነው። ነጭ ሽንኩርትም እንዲሁ አሊሲን የተባለ ንጥረ ነገር ስላለው ግፊትን ለመቀነስ እንደሚረዳ እንግዲህ የተለያዩ ጥናቶች ያመለክታሉ። ሌላ በአራተኛ ደረጃ የምናየው ፖታሲየም ነው። ፖታሲየም ሙዝ ነው። ሙዝ ውስጥ ደግሞ ፖታሲየም አለ። ሙዝ እንግዲህ በፖታሲየም የበለጸገ መሆኑ ይታወቃል። ይህም ደግሞ በሰውነታችን ውስጥ የሚገባው ሌላኛው የሶዲየም መጠን በማመጣጠን ስለሚታወቅ ሙዝ በወሰድን ቁጥር ፖታሲየም እንወስዳለን። ፖታሲየም ደግሞ አዮኒክ ባላንስ የሚባል በሰውነታችን ውስጥ የሶዲየምን መጠን ለመቀነስ ወይም አዮኒክ ባላንስ ይባላል፣ ኤሌክትሮላይት ባላንስ ማለት ነው። እሱን በመቀነስ ሶዲየም በደም ግፊት የሚያመጣውን ተጽዕኖ ይቀንሰዋል ማለት ነው፣ ወይ ደግሞ ባላንስ ያደርገዋል ማለት ነው። ስለዚህ በዚህ ምክንያት ነው እንግዲህ የሙዝ የደም ግፊትን የሚቀንስበት ባዮሎጂካዊ ወይም ሳይንሳዊ ምክንያት።
ሌላኛው ጥራጥሬዎች ናቸው። ቅድም ከላይ ሰንጠረዡ ላይ እንዳየነው ሌጉምስ ኤንድ ሶይ የሚለው ማለት ነው። ጥራጥሬ ስንል ሽምብራ፣ አተር፣ ባቄላ የመሳሰሉት ምስር የመሳሰሉትን ይጨምራል። እነዚህ ደግሞ ሌጉሚነስ ፕላንት ይባላሉ። ስለዚህ እነዚህ በውስጣቸው ፋይበር እና ማግኒዥየም ስለያዙ ወይም የበለጸጉ በመሆናቸው ለልብና ለደም ስር ጤንነት ተመራጮች ናቸው ማለት ነው። እነዚህ አሁን ያልኳችሁ የምግብ አይነቶች እንግዲህ የደም ግፊትን በመቀነስ በኩል ከፍተኛ አስተዋጽኦ ያደርጋሉ። እንደ ማሳሰቢያ የምነግራችሁ ግን እነዚህ እንደ ተጨማሪ የቤት ውስጥ ሕክምና ወይ ደግሞ የደም ግፊትን ለመቀነስ እንደ ተጨማሪ አጋዥ ነገሮች ናቸው እንጂ ሙሉ በሙሉ የደም ግፊትን ያስቆማሉ ማለት አይደለም። በመሆኑም ሐኪማችሁ ያዘዘላችሁን መድኃኒት ማቋረጥ የለባችሁም። ሐኪማችሁንም እንዲሁ ማናገር ይኖርባችኋል ማለት ነው እና ጎን ለጎን የሚወሰዱ ናቸው እንጂ መድኃኒትን የሚተኩ እንዳልሆኑ ማሳወቅ ወይም ማሳሰብ እፈልጋለሁ። ውድ ተከታዮቻችን እነዚህ ተፈጥሯዊ መፍትሄዎች በጣም ጠቃሚ ቢሆኑ ግፊታችሁ በጣም ከፍተኛ በመሆኑ እንደነገርኳችሁ ሐኪማችሁን በማናገር ወይም በማማከር ማመጣጠን ይኖርባችኋል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ሌሎች እንዲደርሱ አጋሩ። ሰብስክራይብ በማድረግ የጤናና ጤና ነክ መረጃዎችን ለማግኘት ይህን ቻናል እንድትከታተሉ እጋብዛለሁ። ጤና ይስጥ